اللهم لا تجعل لنا ከዚክር አደብ አንዱ ዚክርን በጣት መቁጠር ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት እንዳደረጉት ሱሐቦች ታቢዒዎች ሲያደርጉ እንደነበር ረጃጅምም ይሁን አጫጭር ዚክሮችን መቁጠር ያለብን ነብዩ ያስተማሩን በእጃችን የሆነው ሳለ ከጊዜ በኋላ ሚስበሃ ወይም ሱብሃ በሚባለው መቁጠሪያ ሰዎች ሲቆጥሩ ይታያል። ይሄን መጠቀም እንዴት ይቻላል የሚለውን ቆም ብለን ማየት ይገባናል። ምክንያቱም ዒባዳ ወደ አላህ የሚያቃርብ ነገር በመሰረቱ እውቅና በማግኘት ላይ የተገደበ ነው። ነብዩ አለይሂ ሰላቱ ወሰለም ራሳቸው ያደረጉት ወይም አድርጉት ብለው ያዘዙ ወይም ሲደረግ አይተው ዝም ያሉ መሆን አለበት። ከዚህ ውጪ ማንኛውም ሰው አንድን ነገር ከመሬት ተነስቶ የዒባዳ አካል ሊያደርግ ወደ አላህ መቃረቢያ ሊያደርገው አይገባ። يا فعال لما تريد ሱብሃ ወይም ሚስበሃ አሊያ ደግሞ በአገራችን ሙስባ የሚሉትን መቁጠሪያ በተመለከተ ዑለሞች ብዙ ጽፈዋል። ይቻላል ብለው የጻፉም አሉ፣ እነሱ ይውጡ ሌሎችም አይቻልም ሐራም ነው ቢድዓ ነው ብለው የጻፉም አሉ። መካከለኛ አካሄድ ሄዱም አሉ። በሱብሃ መቁጠሩ ዒባዳ ነው አጅር አለው ሳይባል ነገር ግን በዲኑ የተገኘውን ዚክር ለመቁጠር እንደ መታገጃና መገልገያ ነገር አድርገው ቢጠቀሙ ችግር የለውም። ማይቻለው ሱና ነው የዲን አካል ነው ማለቱ ነው። መተው በላጭ ነው። እንደ ሱና ተደርጎ ሳይቆጠር ቢደረግን ችግር የለውም ብለው መካከለኛ አካሄደ ሄዷል። መተው አውላ ነው ኺላፈል አውላ ነው ያ። ሆኖም ነገሮችን እንዲህ አይነት ኺላፍ ያለባቸው ነጥቦችን መመለስ ያለብን ወደ ቁርአንና ሐዲስ ነው። نستغفرك اللهم من جميع الذنوب والخطايا ገሉ በዋነኝነት አራት የሚደርሱ በሱብሃና በጠጠር በመሰል ነገር መቁጠር እንደሚቻል የሚነገሩ ሐዲሶች አሉ። ከዚህ አንዱ የአቡ ሁረይራ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐሷ በጠጠር ተስቢህን ይቆጥሩ ነበረ፣ ዚክር ይሉ ነበር የሚል ዘገባ አለ። ውሸት ነው፣ መውዱዕ ነው። ይሄን በርካታ የሐዲስ አዋቂዎች መውዱዕ እንደሆነ ገልጸዋል። ወከዛሊክ ኒዕመል ሙዘኪሩ ሱብሐቱ የሚልም አለ። ይሄም መውዱዕ እንደሆነ የሐዲስ አዋቂዎች ተናግረዋል። ليس من يقطع طرقا بطلا إنما من يتقي. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد يلت جمعة كفل سوست ذكرنا دعاء ويم يمنفس كلب يميلو تمهرتاچن زاري بالله فقاد منايو كذكرنا كدعاء ተያያዥ ሆኑ የተወሰኑ አደቦችንና በመጨረሻም ዚክርን በሱብሃ ወይም በሚስበሃ መቁጠር ሁክሙ ምን እንደሆነ የምንዳስብበት ትምህርት ይሆናል። ነው ዚክርና ዱዓ ትልቅ ዒባዳ ናቸው። የተኛውም ወደ አላህ የሚያቃርብ ዒባዳ አደብና ስነ ስርዓት አለው። ዚክርና ዱዓ በምናደርግበት ጊዜ መሟላት ካለባቸው ልንጠብቃቸው ከሚገቡ አደብና ስነ ስርዓቶች አንዱ ዋናው ኢኽላስ ሊኖረን ይገባል። ዚክርም ይሁን ዱዓ የምናደርገው ሰው እንዲያየልን ወይም ደግሞ ሰው ሲያደርግ ስላየን ኢላ ገይሪ ዛሊክ ብለን ሊሆን አይገባም። ከአላህ አጅርን ፈልገን በዚክርና ዱዓው እንደሚገኝ አላህ የነገረንን ጥቅም በማሰብ ብቻ ሊሆን ይገባዋል። ሰው ዘንድ ክብር ለማግኘት ለመወደስ ብለን ሊሆን አይገባም። ሌላኛው አደብ ዚክርና ዱዓ በምናደርግበት ጊዜ ድምጻችንን ዝቅ ማድረግ አለብን። ይሄን በተወሰነ መልኩ ያለፉት የመግቢያ ትምህርቶች ላይ ጠቅሰናል። ከራሳችን በምናሰማ ቀድር ሊሆን ይገባዋል። ይህ ሲባል ደግሞ ሙሉ በሙሉ አፋቸውን ገጥመው ምላስና ከንፈራቸውን ሳያንቀሳቅሱ ዚክር ማለት ይቻላል ማለት አይደለም። ይሄ ማስተንተን ተፈኩር ማድረግ ሊባል ይችላል። ዚክር ከተባለ ምላስና ከንፈሮች መንቀሳቀስ አለባቸው። ለራሳችን ማሰማት በምንችልበት ቀድር ድምጽና የአፍ እንቅስቃሴ መኖር አለበት። ስለዚህ ሚዛናዊ መካከለኛ መሆን ያስፈልጋል። ለሌሎች ያሰሙ ማለትም አይቻልም። አንዳንድ ድምጽን ጮክ በማድረግ ማለት የሚቻሉ የዚክርና የዱዓ አይነቶች እንዳሉ ጠቅሰናል። ከዚህ ውጭ ያሉትን ለሌሎች ማሰማትም የለብንም። ጭራሽ ደግሞ አፋችንን ገጥመን ለራሳችንም ሳናሰማ ማለት የለብንም። ሌላኛው የዚክርና የዱዓ አደብ ልብን መሰብሰብ። ዚክር እያሉ ዱዓ እያደረጉ ኃላፊ አግዳሚውን ሊያዩ ከሰው ጋር በምላስ እንኳ ባይናገሩ በግንባርና በምልክት በእጅ እንቅስቃሴ ሊናገሩ አይገባም። ዚክርና ዱዓ ስናደርግ ልባችንን ወደ አላህ ብቻ አዙረን ሊሆን ይገባል። እንደዚሁ ከዚክርና ከዱዓ አደቦች አንዱ የምናደርገውን ዚክርና ዱዓን ትርጉሙን ማወቅ ነው። ምንም እንኳ ከነብዩ አለይሂ ሰላቱ ወሰላም የተገኘ ዚክርና ዱዓ እስከሆነ ድረስ መልካምና ጥሩ እንጂ ሌላ ትርጉም አይኖረውም ብለን ብናደርገም የተሟላ አጅር የምናገኘው በተለይ በዚክሮች ትርጉሙን ስናውቅ ነው። ከቁርአንና ሐዲስ የተገኘ ነው እንኳ ቢባል
ለእያንዳንዱ ጉዳይ ለእያንዳንዱ ቦታ ራሱን የቻለ ዚክርና ዱዓ ይኖረዋል። ትርጉሙን ካላወቅነው ያለ ቦታው ልንለውና ልናደርገው እንችላለን። በመቀጠልም ያሰብነውን ጥቅም እንዳናገኝ ያደርገናል። እንደዚሁ መታወቅ መጠበቅ ካለበት አደብ አንዱ ከዚክርና ከዱዓ አደብ አንዱ መቸኮልን መተው ነው። ዱዓ አድርገው ዚክር ብለው የፈለጉትን ካላገኙ የሚቸኩሉ ዲናቸው ላይ ጥርጣሬ የሚገባቸው ሰዎች አሉ። በታዘዝነው መሰረት ዚክርና ዱዓን እናደርጋለን። ዞሮ ዞሮ ውሳኔው የአላህ ነው። ሁሉም ነገር በተቀደረለት መሰረት ይሆናል። አንዳንዴ ከአንዳንድ አደጋዎች ይጠብቃሉ የተባሉ ዚክሮችንም አድርገን አደጋና ችግሩ እኛ ላይ ሊደርስ ይችላል። ምናልባት ስንለው በአግባቡ ስላላልነው ሊሆን ይችላል። አንዳንዴ ደግሞ በዛ ሰዓት እንዳንለው እንድንረሳው ተቀድሮም ሊሆን ይችላል። ጠዋትና ማታ ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለውን ዚክር ያደረገ ሰው ምሽት ካለው እስኪነጋ ድረስ፣ ንጋት ላይ ካለው እስኪመሽ ድረስ ምንም አይነት ጉዳት ጥቃት አይደርስበትም የሚለውን ሐዲስ ካስተላለፉ ሰዎች መሃል አንዱ እሱ ራሱ ላይ አካሉ ላይ አደጋ ደርሶበት ነበር። ይሄን ሐዲስ ከማስተላለፍህ ጋር እንዴት አደጋ ደረሰብህ ያሉት በሚመስል መልኩ ሰዎች ደጋግመው ሲያዩት ምላሽ ሰጥተዋል። ከዕለታት አንድ ቀን ይሄን ዚክር ከማለት እንደረሱ ተናግረዋል። ኢብኑል ቀይም ረሒመሁላህ ተዓላ እነዚህ ዱዓዎችና ዚክሮች የሚጠብቁ ናቸው። አንዳንዴ አላህ የቀደረው ነገር እንዲሆን ሲፈልግ አላህ ተባረከ ወተዓላ በዛ ቀን በዛች ዕለት ዚክሩን እንዲረሳው ወይም ሳይለው እንዲያልፍ ሊደረግ ይችላል ብላ አኩል ሐል እዚህ ላይ ማለት የተፈለገው ዚክሩን አላህ ባዘዘን ነብዩ በደነገጉልን መልኩ እናደርጋለን። ጠባቂው አላህ ራሱ እንደሆነ እናውቃለን። ወከዛልክ በምላስ ብቻ ማለቱ በቂ እንዳልሆነ በማወቅ ልባችን ሰብስበን ትርጉሙን እያጣጣምና እያስተነተነን ዚክርና ዱዓ ልናደርግ ይገባናል። ሌላው ከዚክር አደብ አንዱ ዚክርን በጣት መቁጠር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት እንዳደረጉት ሱሐቦች ታቢዒዮች ሲያደርጉ እንደነበረው ረጃጅምም ይሁን አጫጭር ዚክሮችን መቁጠር ያለብን ነብዩ ያስተማሩን በእጃችን የሆነው ሳለ ከጊዜ በኋላ ሚስበሓ ወይም ሱብሓ በሚባለው መቁጠሪያ ሰዎች ሲቆጥሩ ይታያል። ይሄን መጠቀም እንዴት ይቻላል የሚለውን ቆም ብለን ማየት ይገባናል። ምክንያቱም ዒባዳ ወደ አላህ የሚያቃርብ ነገር በመሰረቱ እውቅና በማግኘት ላይ የተገደበ ነው። ነብዩ አለይሂ ሰላቱ ወሰላም ራሳቸው ያደረጉት ወይም አድርጉት ብለው ያዘዙ ወይም ሲደረግ አይተው ዝም ያሉ መሆን አለበት። ከዚህ ውጪ ማንኛውም ሰው አንድን ነገር ከመሬት ተነስቶ የዒባዳ አካል ሊያደርግ ወደ አላህ መቃረቢያ ሊያደርገው አይገባም። ሱብሓ ወይም ሚስበሓ አሊያ ደግሞ በሀገራችን ሙስባ የሚሉትን መቁጠሪያ በተመለከተ ዑለሞች ብዙ ጽፈዋል። ይቻላል ብለው የጻፉም አሉ፣ እነ ስዩጢ ሌሎችም። አይቻልም ሐራም ነው ቢድዓ ነው ብለው የጻፉም አሉ። መካከለኛ አካሄድ ሄዱም አሉ። በሱብሓ መቁጠሩ ዒባዳ ነው አጅር አለው ሳይባል ነገር ግን በዲኑ የተገኘውን ዚክር ለመቁጠር እንደ መታገዣና መገልገያ ነገር አድርገው ቢጠቀሙ ችግር የለውም። አይቻለው ሱና ነው የዲን አካል ነው ማለቱ ነው። መተው በላጭ ነው። እንደ ሱና ተደርጎ ሳይቆጠር ቢደረግን ችግር የለውም ብለው መካከለኛ አካሄደ ሄዱ አሉ። መተው አውላ ነው ኺላፈል አውላ ነው ያሉ። ሆኖም ነገሮችን እንዲህ አይነት ኺላፍ ያለባቸው ነጥቦችን መመለስ ያለብን ወደ ቁርአንና ሐዲስ ነው፣ ወደ ሱሐቦች ታቢዒዮች ተግባርና ስራ ነው። የሚስበሐን ጉዳይ በተመለከተ በጣም ድንበር ያለፉ ሰዎች አሉ። በእጅ መያዙ ብቻ ዒባዳ ነው፣ አንገት ላይ ማድረጉም ትልቅ ዒባዳ ነው፣ ከተለያዩ ችግሮች ይጠብቃል ብለው የሚያምኑ ሚስበሐን በእጃቸው ይዘው ለረጅም ሰዓት ዚክር ሳይሉበት ሲቀሩ ሚስበሐው በራሱ ጊዜ ዚክር ያደርጋል የሚሉ፣ ሚስበሐው በሌሊት ጨለማ ያበረለታል የሚሉ ኢላ ገይሪ ዛሊክ የተለያዩ ሰዎች ተገኝተዋል። ሚስበሐው የተሰራበት ነገር በተፈጥሮ ከሚያበራ ነገር ስለተሰራ ከሆነ ሊያበራ ይችል ይሆናል። ነገር ግን ለየት ያለ ካራማ አለው። የታመመን ሰው ሁሉ ይፈውሳል፣ የረሳን ሰው ያስታውሳል፣ ድምጽ ያሰማል ብለው ማመን ኹራፋን መሰረተ ቢስ ነው። በተጨባጭ ያየነው የምናውቀውም ጭምር አለ። እገሌ የሚባል የገሌ ሸኽ ሚስበሐቸው ራሱ መድኃኒት ነው፣ ለታመመ ሰው ከላኩ እሱን ካሸተተ ከያዘ ይድናል የሚሉ አሉ። ሸይጣን የሚጫወትባቸው ሰዎች አሉ። በቁርአን በሐዲስ ያልተነገረለትን ነገር ሰበብ ማድረግ ዲኑ የሰዎች መጫወቻ እንዲሆን ማድረግ ነው የሚሆን። ጥንቆላና መሰል ነገሮች እንዲስፋፉም በር ከፋች ነው የሚሆን። እነሆ ሱብሓ ወይም ሚስበሐ ከነቢ አለይሂ ሰላቱ ወሰላም መላክ በፊት ይታወቃል በመሰረቱ። ነገር ግን የሚታወቀው አረቦች የመካ ቁረይሾች ዘንድ ሳይሆን እንደ ቡዛና ይሁዳ የሚባሉ እምነት ተከታዮች ዘንድ ነው የሚታወቀው። ነሷራዎችና አይሁዶች ዘንድ ነው የሚታወቀው። አንዱ ከሌላው የተቀባበለ የሽርክ የኩፍር መንገድ ላይ ያሉ ሰዎች መታወቂያ እንደሆነ ነው የሚታወቀው። ከስግደት ከአምልኮትም ጋር እያይዘው ሌላ ጊዜ ደግሞ
ከውስጥ እምነት ጋር እያይዘው ይጠቀሙታል። አንገት ላይ ከተደረገ ሰውነት ላይ ከታሰረ አደጋን ይከላከላል፣ እንደ ሒርዝ ይሆናል፣ ያድናል፣ ይፈውሳል ብለው ያምኑ እንደነበረ በሱብሃ አመጣጥ ዙሪያ ጥናት ያደረጉ እነ በክር አቡ ዘይድ ሌሎችም ዑለሞች ጠቅሰዋል። ምንም እንኳ ከጥንት ጀምሮ ቢታወቅም የኢብራሂምን መንገድ ይከተላሉ ተብሎ ይነገርላቸው የነበሩ ነብዩ ከውስጣቸው የወጡ የሆኑት የመካ ጃሂልያ አረቦች ዘንድ አይታወቅም ነበር። ነብዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜም ሰዎችን ዝክር ሲያስተምሩ ዝክርን በጣታቸው እንዲቆጥሩን ያስተማሩት። ራሳቸው የሚቆጥሩ የነበረው በጣታቸው ነው። ኢማም አቡ ዳውድ በዘገቡት ሐዲስ በጣቶቻችሁ ዝክር በሉ፣ የቂያም ቀን ይመሰክራሉ፣ ይናገራሉ ብለው ነው ያስተማሩት። ቀላሉም ለሁሉም ሊገራ የሚችለውም ከነብዩ የተገኘውም ይሄ ነው። በእጃቸው በሉ ብለዋል። ሲራቸው ላይ እንደተነገረው በቀኝ እጃቸው ዚክር ይቆጥሩ ነበር ተብለዋል። እንደዚሁ ደግሞ ለሰዎች የሚቀለው የሚገራውም ይሄ ነው። እጅ ያለው ሰው ሁሉ ተጨማሪ ወጪ ሳያወጣ ከዲን የሚጻረረን ነገር ኺላፍ ያለበትን ነገር ሳያደርግ ዝክር ማለት ይችላል። ሌላ መቁጠሪያ ያስፈልጋል ከተባለ ነብዩ ያደረጉት መሆን አለበት፣ ያጸደቁት መሆን አለበት። እንደዚሁ ደግሞ መቁጠሪያ ለማግኘት ተጨማሪ ወጪ ማውጣትና ሌሎች ነገሮች ውስጥ መግባት ያስከተላል። ዲናችን ገርን ማንኛውም ሰው በቀላሉ ተግብሮት ወደ ጌታው መቃረብ የሚችልበት ዲን። የሚከብዱ የሚያስቸግሩ ነገሮችን ዲናችን ውስጥ አናገኝ። አንዳንድ ነገሮች እንደ ግለሰብ የከበዱን እንደሆነም ሸሪዓው አግርቷቸዋል። ቆሞ መስገድ ያልቻለ ቁጭ ብሎ ይሰግዳል። ረመዳን ላይ መጾም ያልቻለ በህመም በመሰል ምክንያቶች በጊዜው በልቶ ሌላ ጊዜ ቀዷ ያወጣል። ቀዷ ማይችል በምግብ ይከሳል። ዚክርን በተመለከተ አላህ ጋር አድርጎታል። ሁሌም ዚክር በሉን የተባልነው ቆማችሁም ቁጭ ብላችሁም ተጋድማችሁም በብዛት አላህን አስታውሱ ተብለናል። በዚህ መልኩ አስታውሱ የተባልነውን ዝክር ከመቁጠሪያ ጋር አላህ አላያያዘው፣ ነብዩም አላያያዙትም አለይሂ ሰላቱ ወሰላም። ሐዲሶች ላይም ቢሆን ነብዩ አለይሂ ሰላቱ ወሰላም የሚሻለው ብዛት መቁጠሩ ሳይሆን ውስጡ ላይ ብዙ መልእክቶችን የያዘ ሰፊ ትርጉም ያለውን ዚክር ማለቱ እንደሚሻል እንዳመላከቱ ነው የሚያሳየው። ሰይዱል ኢስቲግፋር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም በተቀሉ የሸዳድ ኢብኑ አውስ ሐዲስ ላይ የኢስቲግፋሮች ሁሉ ዋናና አለቃ አላሁመ አንተ ረቢ ላ ኢላሃ ኢላ አንተ ኸለቅተኒ ኢላ አኺሪህ የሚለው ነው ብላ ቃላቶቻቸው ውስን የሆኑ ነገር ግን አላህን በሚገባ የሚያጠሩ ሰፊ መልእክት ያላቸው አዝካሮችን ነው ያስተማሩት። ይህ እንዳለ ሆኖ ነቢያችን ሰለላሁ ዐለይሂ ወሰለም ከጣት ውጪ ባለ መቁጠሪያ በጠጠርም ይሁን በቴምር ፍሬም ይሁን በታሰረም ይሁን በተበተነ ዝክር ቆጥረዋል ወይም ሱሐቦቻቸው ይሄን አድርገዋል የሚል አንድም ሶሒህ ዘገባ የለም። ነብዩ እንዲህ ብለዋል፣ እንዲህ አድርገዋል፣ ሱሐቦች እንዲህ አድርገዋል የሚሉ ዘገቦች ሊኖሩ ይችላሉ። ዘገባ መገኘቱ ብቻ ሳይሆን የሚታየው የተገኘው ዘገባ ትክክል ነው አይደለም። ትልቁ የሐዲስ አዋቂዎች የጂሃድ ሜዳ ነው። እኔ በህይወት ያለው ማንም ነብዩ ላይ አይዋሽም የሚሉ ነበሩ ከሐዲስ አዋቂዎች ውስጥ። ወርቅና ብርን የሚነግዱ ሰዎች ትክክለኛና የተጭበረበረን ፎርጂድን ለይተው እንደሚያውቁት እኛም ነብዩ ላይ ከሚለጠፉ ንግግሮች ውስጥ ትክክለኛና ትክክለኛ ያልሆነውን ለይተን እናውቃለን የሚሉም ነበሩ። ስለዚህ ነብዩ እንዲህ ብለዋል፣ በነብዩ ዘመን ነገሌ እንዲህ አድርገዋል ሊባል ይችላል። ነገር ግን ሶሒህና ትክክለኛ የሆነ ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸው ከጣታቸው ውጪ ባለ መቁጠሪያ ሲቆጥሩ አይተው አጽድቀዋል የሚል ሱሐቦች ይሄን ያደርጉ ነበር የሚል ትክክለኛ ዘገባ የለም። በጥቅሉ በዋነኝነት 4 የሚደርሱ በሱብሃንና በጠጠር በመሰል ነገር መቁጠር እንደሚቻል የሚነገሩ ሐዲሶች አሉ። ከዚህ አንዱ የአቡ ሁረይራ ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም በሐሷ በጠጠር ተስቢህን ይቆጥሩ ነበረ፣ ዝክር ይሉ ነበር የሚል ዘገባ አለ። ውሸት ነው፣ መውዱዕ ነው። ይሄን በርካታ የሐዲስ አዋቂዎች መውዱዕ እንደሆነ ገልጸዋል። ወከዛሊክ ኒዕመል ሙዘኪሩ ሱብሐቱ የሚልም አለ። ይሄም መውዱዕ እንደሆነ የሐዲስ አዋቂዎች ተናግረዋል። እንደዚሁ ባለቤታቸው ሶፊያ ጠዋት ላይ ለረጅም ሰዓት ዝክር ስትላይ ተዋት ፊት ለፊቷ ብዙ ቁጥር ያለው ጠጠር ነበርና እስካሁን ዝክር ያልሽ ነው እንዲህ ያለሽው፣ እኔ ካንቺ ከተለየው በኋላ ከዚህ የተሻለን ዝክር ብያለሁኝ ብለው አመላከቷት የሚልም አለ። ወከዛሊክ ከሰዕድ የተላለፈም ተመሳሳይ አለ። የፊተኞቹ ሁለቱ መውዱዕና ነብዩ ላይ የተቀጠፉ ናቸው። ሌሎች የተቀሩት ደግሞ ሰነዳቸው ላይ ድክመት ያለባቸው እንደሆነ ተነግሯል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸው በጠጠር ሲቆጥሩ አይተው አጽድቀዋል ወይም ራሳቸው በጠጠር ቆጥረዋል የሚሉ ሐዲሶች በሙሉ ضعيف ናቸው፣ ማስረጃ ሊሆኑ አይችሉም። በመሆኑም በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዝክርን በሱብሃ መቁጠር አይታወቅም ነበር ማለት ነው። ሱሐቦቻቸውም ይሄን ያደርጉ እንደነበረ አይታወቅም። በርግጥ ከአንዳንዶች በቀን ብዙ ቁጥር ያላቸው ዝክሮችን ይሉ እንደነበረ ተነግሯል። ይሄን ያክል ዝክር ያለው ስቆጥር ጣቶቼ ካላሳሳቱኝ በስተቀር የሚል የተገኘው ከነሱ ምንም ብዙ ቁጥር ያለው ዝክር እንዳሉ ቢነገር ከአንዳንድ
ሱሐቦች በጠጠርና በመሰል ነገር ይቆጥሩ እንደነበር የሚያሳዩ ዘገባዎች ضعيفዎች ናቸው። ጠጠርን ወይም የቴምር ፍሬን እንደ መቁጠሪያ መጠቀም ብቅ ብቅ ማለት ሲጀምር ሱሐቦችና ታቢዒዎች አውግዘዋል። አብዱላህ ብን መስዑድ ረዲየላሁ ዐንሁ አርዳህ እንዲህ አይነቱ ነገር ሲጀምር ባዩ ጊዜ በግፍ ቢድዓን ፈጥራቸዋል፣ አሊያ ደግሞ ከነቢ ሙሐመድ ሱሐቦች በእውቀት በልጣችኋል ብለው አውግዘዋል። ኢብኑ ወዳህ በዘገቡት ዘገባ በዚህ መልኩ ዚክር ይቆጥርበት የነበረውን ተቀብለው እንደበጠሱ ሌላን ሰው ደግሞ በግራቸው መታ አድርገው እንዳወገዙ የሱናና የአታር ዘጋቢዎች ጠቅሰዋል። በዚህ መልኩ ሱሐቦች ያወገዙትን የሱሐቦችን ፋና ተከትለው በርካታ ታቢዒዎችም እንደዚሁ የከለከሉትን ተግባር ከጊዜ በኋላ ሰዎች ሱናን መያዝ ለቀቅ ማድረግ በጀመሩበትና የተለያዩ አዳዲስ አመለካከቶች ወደ ኡማ ውስጥ መግባት በጀመሩበት ወቅት የተለያዩ ሀገራት ወደ እስላም ገብተው ነገር ግን ቁርአንን ሐዲስን በሚገባ ባለማወቃቸው የተለያዩ እምነትና ባህሎችም በመቀላቀላቸው ምክንያት በራፊዳዎች የረሱሉን ሱሐቦች በሚጠሉ ሺዓ በሚባሉ እንደዚሁ በአንዳንድ የተሳሳቱ የሶፊያ ጠሪቆችን በሚከተሉ ሰዎች አማካኝነት ሱብሃ ወይም ምስበሃ ወደ ዲን ገብቷል። ከሶላት ጋር ከዚክር ጋር ተያይዟል። ከጊዜ በኋላ እያደገ የተሻሻለ የተለያዩ ሀገራት ላይ ለመሰራጨትና የዲን የሶላት የዚክር ምልክት ለመሆን በቅቷል። ነገር ግን ሰዎች ማድረጋቸውን ሳይሆን የምናየው መነሻው ምንድነው፣ ደሊሉ ምንድነው ነው የምንለው። በነቢ በሶሐቦች ዘመን የዲን ምልክት ያልነበረን ነገር ኋላ ላይ ሰዎች ባለማወቅ ነገሮች ተቀላቅለውባቸው ስለተጠቀሙት የዲን ምልክት ልናደርገው ወደ አላህ መቃረቢያ ነው አጅራለው ልንል በጭራሽ አይገባም ነው። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን በጣታችን እንድንቆጠር ነው። አድርገው ያሳዩትም ይሄን። ሁሉም ታዋቂ የፍቅህ መዝሀብ ተከታዮችና ተጣሪዎችም የሚስማሙት በላጩ በእጅ መቁጠር በጣት መቁጠር እንደሆነ ነው። በገመድ ተሰብስቦ በታሰረም ይሁን ብትን በሆነ ጠጠር ዝክርን ከመቁጠር ይልቅ በእጆች በጣቶች መቁጠር በላጭ እንደሆነ ፉቅሃዎች ይስማማሉ። ከጊዜ በኋላ እያደገ ሁኔታው የተቀየረ ሄዶ አንገት ላይ ማንጠልጠል፣ ደረት ላይ ማሰር፣ አልፎ ሁሉ ራሱ ይጠቅማል ይጎዳል ብሎ እስከ ማመን የዲንና አላህን የመፍራት ምልክት እስከ መደረግ ደርሷል። በል በዚህ ዙሪያ ጥናት ያደረጉ ይጻፉ የዲን ምልክት ከመሆን ይልቅ ከካፊሮች ጋር የመመሳሰል ምልክት ነው የሚሆነው። ምክንያቱም አመጣጡ አጀማመሩ ከነሱ ነው፣ ከነሷራዎች ከህንዱ እምነት ተከታዮች ነውና የመጣው ብላ ይሄን በትክክልም ማረጋገጥ የሚቻልበት ሁኔታ አለ። በየቤተ ክርስቲያኑ በር ላይ ሲሸጥ ነው የምናየው። የተለያዩ የኩፍር እምነት መሪዎች ሲጠቀሙት ነው የሚታየው። በዲናችን ደግሞ ከነሱ ጋር መመሳሰል የተከለከለ ነው። ይህ እንዳለ ሆኖ ዚክርን በሱብሃን መቁጠር ይቻላል፣ አልፎ ሁሉ ሱና ነው ዒባዳ ነው የሚሉ ሰዎች መከራከሪያዎች አሏቸው። አንደኛው ቀደም ሲል የጠቀስናቸው ሐዲሶች ናቸው። መልሱ ሁሉም ضعيفዎች ናቸው ብለናል። ሌላው መከራከሪያቸው ምንም እንኳን ሱናው ከነቢ የተገኘው በእጅ መቁጠር ቢሆንም በእጅ መቁጠር እኮ የሚቻለው ውስን ዚክሮችን ነው 10 30 100 ሲሆን ነው። በብዙ ሺህ የሚቆጠሩ ዚክሮችን ማለት ስንፈልግ በእጃችን ማለት አንችልም የሚሉበት ሁኔታ አለ። ለዚህ ምላሹ በዲናችን ነብዩ ሰለላሁ ዐለይሂ ወሰለም በሉት ብለው በቁጥር በቦታ ገድበው ያስቀምጡልን ዚክር ከመቶ የሚያልፍ የለም። ከመቶ ካለፈ በቁጥር ያልተገደበ ዚክር ነው። የፈለጉትን ያክል ያለምንም ቁጥርና ገደብ ማለት የሚቻል አላህ ተባረከ ወተዓላ ዝክሩላህ ዚክረን ከቲራ ብላ 1000 10000 12000 100000 ያላል። ያለፉት የመግቢያ ትምህርቶች ላይ እንደጠቀስነው ዚክር ሁለት አይነት ነው። በጊዜ በቁጥር የተገደበ አለ፣ በጊዜም በቁጥርም ያልተገደበ አለ። በጊዜና በቁጥር ከተገደቡ ዚክሮች ከፍተኛው 100 ነው። 100 ጊዜ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ኢላ አኺሪህ ያለ፣ 100 ጊዜ ሱብሃንአላህ ሱብሃንአላህ ያለ፣ 100 ጊዜ ሱብሃንአላህ ቢሐምዲህ ያለ የሚሉ ዚክሮች ነው ያሉት። ከዛ ካለፈ ልክ ነው። እስከ 100 ያለውን በእጅ ማለት ይቻላል በቀላሉ። ከ100 ያለፈው ላይ ደግሞ መቁጠር አልችልም ብሎ ሌላ ነገር መፍጠር ያልተገደበውን መገደብ። የሙእሚን ነፍሱ መልካም ነገር አይጠግብም። ዱዓ መልካም፣ ዚክር መልካም። ይሄም መልካም ነገር ሁሉም እንደተመቸው እንዳቅሙ የቻለውን ያክል ብሎ ሳይጨናነቅና በምንም ሳይገደብ ጌታውን ሊያስታውስ ይገባዋል። ነብዩ ያልገደቡትን ቁጥር ከፍ አድርጎ የገደበ ይሄን ለመቁጠር የግድ ሱብሃን ወይም ምስበሃን መጠቀም አለብኝ፣ ይሄን ካልተጠቀሙ ዚክር ማለት አይቻልም ወደ ማለት ያስኬዳል። ሰዎች ሱናን ሲተው ቢድዓ ላይ ይወድቃሉ የተባለው ለዚህ ነው። አይ በቀን ይሄን ያክል ማለት አለብኝ፣ እገሌ ከሚባለው መድረሳ እንዲህ አይነት አውራድ ወስጃለሁና ለዚህ የሚበቃኝ እንዲህ አይነት ሱብሃን ማዘጋጀት አለብኝ ብለው ከፍተኛ ቁጥር ያላቸው በተለያየ መልኩ የተገጠሙና የተነዘሙ ሱብሃዎችን ማዘጋጀት አልፎ ሁሉ ሰው መሸከም የማይችለው እጅ ላይ ሊይዙት የማይችሉ አንገት ላይ ጠምጥመው አጣጥፈው የሚያጠልቁት ደረት ተከሻቸው ላይ የሚሸከሙት እቤት ግርግዳ ላይ የሚሰቅሉት የሚፎካከሩበትና ወሰን የሚያልፉበት ሁኔታዎች ሁሉ ተፈጥረዋል። ከጊዜ በኋላ አሳድገው ቻይናና መሰል የሆኑ ሀገራት
ሰርተው የሚያመጡት ዘመናዊ እንደ ማሽን የሚቆጥርን ሁሉ እስከ ማስከተል ደርሷል። እነሆ ዲን ላይ በተደነገገው ልንብቃቃ ይገባናል። ብዛቱ ሳይሆን የሚታየው ጥራቱ ነው። የትኛውም ስራ ጥራት አለው የሚባለው ደግሞ ነቢዩና ሷሐቦች ሲያደርጉት ነው። ነቢይና ሷሐቦችን የበቃቸው ሊበቃን እነሱ የተጠቀሙትን ዝክር ልንጠቀም ከመቶ ማሳለፍ የሚቻልባቸው ወደፊት ምን ጠቅሳቸው አይነት ዝክሮች ላይ ከመቶ በኋላ ያለውን ቁጥር ለመቁጠር ሳንጨናነቅ ትርፍ ማለት እንችላለን። በተረፈ እነገሌ ፈቅደዋል እገሌ የሚባል ሼኽ አድርጓል ይሄ ማስረጃ ሊሆን አይችልም። ሰዎች ሰው ናቸው፣ ሊሳሳቱ ይችላሉ፣ ሊረሱ ይችላሉ። አካባቢያቸው ላይ ያሉ መሻይኾች የሚያደርጉት ነገር ተጽዕኖ አሳድሮባቸው ሊሆን ይችላል። አርአያችን ነቢ መሐመድ ናቸው። ከሳቸው ማንም ማለፍ አይችልም። ግለሰቦች ምንም እውቀት ቢኖራቸው አንዳንድ ነገር ላይ ሊረሱ፣ ሊዘነጉ፣ ሊሳሳቱ አመለካከታቸው የያዙትን አቋም እንዲይዙ ያደረጋቸው መሰረታቸው ሊናጋና የተሳሳተ ሊሆን ይችላል። የዑለሞች ንግግርና ስራ ተግባር ደሊል የሚሆነው በጋራ ሲሆን ሁሉም ዑለሞች ተስማምቶ አንድ ነገር ይቻላል ይደረጋል ሲሉ ሲያደርጉት ደሊል ይሆናል። በተረፈ ዑለሞች ከተኻለፉ ደሊል ያለው ማንጋ ነው ይበልጥ ወደ ነብዩ ሱና ወደ ሱሐቦች ፈለግ የተጠጋው የቱ ነው ብለን ነው መያዝ ያለብን። ሱብሃንና መሰል ነገሮችን ዝክርን ለመቁጠር መጠቀሙ በዚህ መልኩ ትክክል አይደለም መባሉ እንዳለ ሆኖ ለሪያ እና ለዩልኝ ለይስሙልኝ በር የሚከፍትበትም ሁኔታ አለ። እጅና አንገት ላይ አንጠልጥሎ መሄዱ፣ ከሰዎች ጋር ሁሉ የተጫወቱ የተነጋገሩ እጃቸው ላይ ይዘው ማሽከርከሩ፣ መላሳቸው እንኳን ያወራ ከሰዎች የተናገሩ በጣት ሱብሃውን መቁጠሩ ከሰዎች ጋር ስንቀማመጥ ሊኖረን የሚገባ አደብን መጣስ ነው። ዝክር የማንለውን ያክል ሰዎች እኛን ከፍ አድርገው እንዲያዩ የሚያደርግም ችግር ነው። አንገት ላይ አድርጎ መሄዱ ከሴት ጋር መመሳሰልም ጭምር። ሴት ናት አንገቷ ላይ እጇ ላይ የተለያዩ ነገሮችን እንደ ጌጥ የምታደርገው። በሱብሃ መቁጠር ይቻላል የሚል አቋም ያላቸው መደበቅ አለበት፣ ሪያን ያስከትላል ብለው የመከሩበት ሁኔታ አልፎ ሁሉ ወጣቱ ሁኔታውን ቀይሮት እንደ ጌጥ እጁ ላይ ሁሉ አስሮ ብሎ የሶላት ወቅት ሲደርስ አውጥቶ የሚልበት ሁኔታ። ይሄ ከሴት ጋር መመሳሰል። እንደዚሁ ወንጀላችን እንድንቆጥር ነው ዲኑ ላይ የታዘዝን። መቆጠር ያለባቸው የዝክር አይነቶች አሉ፣ ቁጥር ገደብ አላቸው። የምንለውን ዝክር ሁሉ ከመቁጠር ይልቅ ይበልጥ ወንጀላችንን እንድንቆጥር ነው አብዱላህ ብን መስዑድም ሌሎችም ያመላከቱት። መስጂድ ላይ ተሰብስበው ጠጠር እየቆጠሩ ዝክር የሚሉ ሰዎችን ባዩ ጊዜ አብዱላህ ብን መስዑድ ተቆጥተዋቸው እናንተ ወይም ከነቢ ውጪ የሆነ መንገድ ላይ ነው ያላችሁት ወይም ከነቢ ሱሐቦች የምትበልጡ ናችሁ ብለዋቸው። እኛ እኮ ኸይርን የፈለግነው ዝክር እኮ ነው የምንለው ባሉ ጊዜ በማና ከላሚህም ስንትና ስንት ኸይርን ይፈልጋል ግን ኸይርን አያገኘውም ብለዋል። ይልቅ ዝክሩን መቁጠሩን ትታችሁ ወንጀላችሁን ቁጠሩ፣ መልካም ስራችሁን አላህ እንደማይከዳችሁ እኔ ኃላፊ ሆናችኋለሁ ብለዋል። የሰው ልጅ ወንጀሉን ሲቆጥር ራሱን ይመረምራል። ራሱን ሲመረምር ጥሩና መጥፎ ጎኑን ለይቶ ያውቃል። መልካም ከሰራ ይደሰታል፣ ጌታውን ያመሰግናል። ወንጀል ከሰራ ፈጥኖ ይተውበታል። ከደጋ ቀደምቶች ውስጥ ለ40 ዓመት ያለቀሰ ሰው አለ። ምንድነው ይሄ ሁሉ የሚያስለቅሰህ ባሉት ጊዜ እንግዳ ቤት ውስጥ ምግብ ጋብዤ ምግቡን ከበላ በኋላ እጁን ሲታጠብ ቅባቱን እንዲያስለቀቅለት ከጎረቤት የግርግዳ አፈር አምጥቼ ሰጥቼዋለሁ፣ ሳላስፈቅደው በሰው ሐቅ እንዲታጠብ አድርጌያለሁ፣ ይሄ ነው የሚያስለቅሰኝ ብሏል። ራስን መገምገም፣ ወንጀልን ማስታወስ በዚህ መልኩ አላህ እንዲፈሩ ወደ አላህ እንዲቃረቡ ያደርጋል። መልካም ስራዎችን በአግባቡ ከሰራናቸው ብንቆጥርም ባንቆጥርም አላህ ዘንድ ተጽፈው ይቀመጣሉ። እጥፍ ድርብ አድርጎ ይከፍለናል። መቁጠር ያለብንን በዲን የተነገረንን ከመቁጠር ጋር ማለት ነው። ወከዛሊክ እንደ መከራከሪያ ሱብሃን መጠቀም አስታውሰን ዝክር እንድንል ያደርገናል የሚሉበት ሁኔታም አለ። ሐቂቃ ይሄ ገፍላ ነው፣ አላዋቂነት ነው። ዝክር የሚባለው ከውስጥ የመነጨ ሲሆን ልባችን አስቦ አምኖበት ሲያደርገው ነው። በመሆኑም ውድ የሆነውን ዱንያዊ አኺራዊ ብዙ ጥቅሞች ያሉትን ዝክርን በምናደርግበት ጊዜ ውስጡ ላይ አዲስ ነገር ማካተት ልንጠነቀቅ፣ አላህ በሰጠን በእጆቻችን ልንቆጥር ይገባናል። በላጩ በቀኝ እጅ መቁጠር ነው። በሁለቱም ቢቆጠር ችግር የለውም። በዑለሞች መሃል ኺላፉ እንዳለ ሆኖ በግራም በቀኝም መቁጠር ይቻላል። በእጃችን ስንቆጥርም ነው ሐሳብ የሚሰበሰበው። የረሱልን ሱና በእርግጠኝነት ተከትለናል የምንለው። በሱብሃ መቁጠር እንዲዘናጉ ያደርጋል። ዞሮ ዞሮ ቁጥሩን አልሳሳትም ብለው ሰዎች ሐሳባቸው ሌላ ቦታ እንዲሆን ያደርጋል። ረጃጅም የሚባሉ ዝክሮች እንኳ ቢሆኑ እንደ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ኢላ አኺሪሂ ሐሳባችን ሰብስበን ካልናቸው በ10 በ12 ደቂቃ የሚያልቁ ናቸው በእጃችን ጣቶች እየቆጠርን። ስለዚህ ልባችን እንዲረጋጋ ከኺላፍ እንድንወጣ በሱብሃንና በመሰል ነገሮች መጠቀምን ስተን በእጃችን ልንቆጥር ይገባናል። ይህ እንዳለ ሆኖ የሱብሃን ምንነትና አመጣጡን ታሪኩን የማያውቁ ከሶላት በኋላም ይሁን በተለያዩ የዝክር አጋጣሚዎች ላይ ሱብሃን የሚጠቀሙ ሰዎች አሉ። ሱብሃን የሚጠቀሙ ሰዎች በሙሉ ሱብሃ በራሱ ይጠቅማል ይጎዳል ብለው ይጠብቃል ብለው ይጠቀማሉ ማለት አይደለምና ሱብሃን የሚጠቀሙ ሰዎችን መምከር፣ አመጣጡን ታሪኩን ምንነቱን ማስረዳት በተወሰነ መልኩ የፈቀዱ ዑለሞች አሉና ማውገዙ በመጠኑና ከማስረጃ ጋር
ሊሆን እንደሚገባው ልብ ማለት ይኖርብናል። ምክንያቱም አንዳንድ ሰዎች በመሰላቸው መልኩ ተረተው ሱብሃን መጠቀም ሕርዝ እንደመጠቀም ነው በሚል ሱብሃን የሚጠቀሙ ሰዎችን በሙሉ በአንድ አይን የሚያዩበትና የሚፈርጁበት ሁኔታ ሊኖር ይችላል። ሚዛናዊ መሆን ያስፈልጋል። ነብዩ አለይሂ ሰላቱ ሰላም አላደረጉትም፣ ሱሐቦች ታቢዒዎች አውግዘዋል፣ መደረግ የለበትም። የሚሻለው ከራሳችን ጋር ሞቶ ተቀብሮ አላህ ዘንድ በሚመሰከርልን በጣታችን በእጃችን ዚክር መቁጠሩ ነው ኢላ ገይር ዛሊክ ያሉ ማስረዳት ነው። መጠቀሙ በዚህ መልኩ አስፈላጊ አይደለም ሱና አይደለም ከተባለ ለሰው ገዝቶ መስጠቱም ይሁን መሸጡም ይሁን ተገቢ አይደለም እንላል። በተለይ አጠቃቀሙ ላይ ሪያ ካለበት አንገት ላይ አንጠልጥሎ ሄዶ እጅ ላይ አስሮ ይጠቅማል የሚሉ ከሆነ ከተሰውፍ ጋር አያይዘው የሚጠቀሙት አይነቱ ከሆነ መሸጡም ይሄን ለሚነግር ሰው ቤት ማከራየቱም ጭምር ግልጽ ወንጀል ይሆናል። በሁሉም ህይወታችን ላይ በሱና ልንብቃቃ ነቢይን አለይሂ ሰላቱ ወሰላም ልንከተል ከቢድዓ ልንርቅ ይገባናል። هذا الله تعالى أعلم። የዛሬ ትምህርታችን በዚህ ያበቃል። በዚህም ከዚክርና ዱዓ ጋር ተያያዥ የሆኑ እንደመነሻ አስፈላጊ የሚባሉ መግቢያ ወሳኝ ነጥቦችን አጠናቀናል። በመቀጠል በአላህ ፈቃድ ቀጥታ ወደ ዚክርና ዱዓዎች የምንሸጋገር ከጠዋትና ማታ ዚክር የምንጀምር ይሆናል። أسأل الله بمنه وكرمه أن يجعلني وإياكم من الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض وأن يرزقنا علما نافعا وعملا صالحا وخاتمة حسنة إنه على كل شيء قدير. والسلام عليكم ورحمة الله وبركاته.